ዳጣን የሰው ልጅ እንዲሁም ሳንነግራት ሳንደውላት ዝም ብለን ሄደ ሰርፕራይዝ ምን አደርጋት እና ማይ ሰላም ጋር ነች? አዎ ተርሳለች። በረድ ነው ሄደች። አንድ ወንድም አለሽ? እዚህ ነው ያለችው። ግን አንድም ቀን ላገኛት አልቻልኩም። ከሰላም ጋር ተኝቻለሁ። ትክክለኛው ቦታ ያለው ባህር ውስጥ ነው። እሺ አባዬ፣ አሁን ወዴት እየሄድን ነው? ይሄው ወደ እሷ እየሄድን እኮ። እሺ አባዬ፣ ለምንድን ነው ቶሎ ቶሎ የማትነዳው? ለምንድን ነው ቀስ እያልክ የምትሄደው? አባዬ፣ እንደማታ ቶሎ ቶሎ እንደው። እሺ እና አባዬ፣ ይሄ እኮ የሰላም ሰፈር እኮ ነው። ያው የእናቴ ሰፈር እየደረስን ነው። እንደ አባዬ ለምንድን ነው የምታቆመው? ይሄ እኮ የሰላም ሰፈር እኮ ነው። እንደ አባዬ ሰላምዬ እናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላምዬን እኮ ጠይቂያት ነበር። እሷ ግን ካደች። ቆይ ላግኝ እንግዲህ እንኳን አባዬ አሁን እንሂድ በቃ። በዳጣ አሁን ወረጂ፣ የእናቴ ሰፈር ደርሰናል። እንዴ አባዬ እዚህ ነች እናቴ? እርግጠኛ ነኝ? የምርህን ነው? አባዬ እናቴ እዚህ አለች? አዎ እዚህ አለች። እንዴ አባዬ የት አለች? አባዬ እኔ እኮ የታየችኝ አይደለም። የት አለች? መጀመሪያ ወረጃ። እንዴ አባዬ እና እናቴ ሰፈር ነች? የሰላምዬ ሰፈር ነች አለችው? እናቴ ሰፈር ነች አባዬ? ዳጣ ይኸውልሽ፣ ምንም ነገር ቢሆን እንዳትቀየምኝ። ያላሰብሽው ያልጠረጠርሽው ጭራሽ ያልገመትሽው ነገር ሊሆን ይችላል። ስለዚህ ለሁሉም ነገር ራስሽን አዘጋጅ። ኧረ አባዬ እኔ ልቤ ልትፈነዳ ነው አባዬ። ቆይ ዳጣ እንዳትወርጂ። መጀመሪያ መረጋጋት ነው ያለብሽ። ተረጋጊ። ኧረ አባዬ እየሞቀኝ ነው። መተንፈስ ዳጣ አባዬ መተንፈስ እየከበደኝ ነው አባዬ። ናትሾ ተረጋጊ። መጀመሪያ ራስሽን አረጋጊ። ተረጋጊ የምልሽ እኮ ለዚህ ነው። እናትሽ ልታገኝ እንጂ ልትሞች አይደለም እዚህ መጣሽው። ተረጋጊ። ዳጣ ምንድን ነው የምልሽ? እናትሽ ሆኜ እስከ ዛሬ ድረስ ዝም ስልሽ ጨካኝ ትይኝ ይሆን? እንዴት ትሆኝ ይሆን? እናትሽ ነኝ ስልሽ እንዴት ምን ትይኝ ሲሆን? ትደነግጪ፣ ትወድቂ ወይንስ ደግሞ ምን ትያለሽ? ለዓመታት የፈለግሻት እንደዛ በየቀኑ ናፈቀችኝ እያልሽ እናትሽን ለእናትሽ እየነገርሽ ስትፈልጊያት የነበርሽው እናትሽ እኔ መሆኔን ስታውቂ ምን ትይኝ ይሆን? የተወለደው ልጅ ወንድምሽ እንደሆነ ስታውቂ ከአንድ አባት እንደወለድኳችሁ ስትረጂ ምን ይሰማሽ ነው? የእናትነት መዓዛዬን ለይተሽ በህልሜ መጣሽ እናቴ ትመስኛለሽ ስትይኝ ውስጤን ትንፋሽ ያጥረኝ ነበር። ልጄ ነይልኝ፣ አንቺ ብቻ ሳትሆኝ እኔም እድሜን ገብሬ ጠብቄሻለሁ። የኔ ልጅ ነኝ። አንቺን ስጠብቅ ውበቴን አርግፌያለሁ፣ እድሜን ሸኝቻለሁ። የመጀመሪያ ቀን ገና ያኔ የመጀመሪያ ቀን የተበጣጠሰ ልብስ ለብሰሽ ስትመጪ ልቤ ነግሮኝ ነበር። ዛሬ ልጄ እንተያያለን፣ በእናትና ልጄ እንተያያለን። ፈጣሪ ሆይ ደስታ ብቻ እንዲሆን አድርጋ፣ ምንም ችግር እንዳይፈጠር እርዳኝ። ወይዘሪት ወይ ማምዬ ደሬት ሄዶ ነው እንጃ ማዬ ከዳጣ ጋር የወጡት።
ምን ማለት ሰውዬ? ቆይ ማታ ልደቷ ተከበረላት አይደል እንዴ? ማታ ይዟት ወጣ። አሁንም አዎ እማዬ። እሱ ደግሞ አንዳንድ ጊዜ ያበዛዋል። በራሱ ልጆች የማያደርገውን ነገር ለሰው ልጅ ሲሆን እንዴ ይሉኝታም እኮ ልክ አለው። እማዬ ዳጣና የሰው ልጅ ኦ ምን ነው ሁላችሁም ተነስታችሁ እቺ ልጅ አትንኩብኝ አላችሁስ እንዴ? ኤቢ እኔ እኮ ለምን አላልኩም፣ ግን ቆይ አልበዛ? አዎ እሱስ ልክ ነሽ እማዬ። እሺ እዚህ ሄጃለሁ እንኳን አይለኝም። በቃ አሁን ፈልጌው ነበር። ለምን ነበር የፈለግሽው እማዬ? ቃሊቲ አንድ ጉዳይ ነበረኝ፣ አብሮኝ እንዲሄድ ፈልጌ ነበር። አሁንማ ምን ማድረግ እችላለሁ? እና እኔ አብረሽ መሄድ አልችልም እማዬ? አየህ ከሱ ጋር ነበር መሄድ የምፈልገው። ቆይ ግን አንቺ እንዴት ነው እንደዚህ ዘና ያልሽው? ክላስ የለሽም እንዴ? ተመራቂ እኮ ነሽ። በጣም መንዘላዘል አብስተሻል። አይ እማዬ መሄድ አልፈለኩም። ኮሌጅም በቃ መሄድ ስላልፈለኩኝ ነው። ዋ በኋላ ኮርስ ይቀረኛል ምናምን ብትይ ነግሬሻለሁ። ችግር የለውም እማዬ። ይሁንልሽ። እኔ የምልሽ ታዲያ ለምን የትም የምትሄጂበት ከሌለሽ ሰላምዬን አንድ አፍታ የት ታርገናት አንመጣ? እሺ እማዬ ደስ ይለኛል። እንደውም የሰላም ልጅ በጣም ናፍቆኝ ነበር። አግብተሽ የራስሽን ልጅ መውለድ ነው። የምን የሰው ልጅ ናፈቀኝ ምናምን ማለት ነው። እሺ በቃ እማዬ ልብስ ልቀይርና መጣሁ። ግን ምን ይዘንላት ነው የምንሄደው? አይ ኤቢ ምንም መያዝ አይጠበቅብንም። እንዲሁም ሳንነግራት ሳንደውላት ዝም ብለን ነው ሄዳ ሰርፕራይዝ የምናደርጋት። እሺ እማዬ በቃ ልብስ ቀይሬ ልምጣ። ፈጠን በይ። መጣ። ዳጣ እባክሽ ተረጋጊ። አይ በቃ አባዬ፣ በቃ በሩን ክፈትልኝና ልሂድ አባዬ፣ እንሂድ በቃ። ቆይ ዳጣ ቆይ። እንደ አባዬ በቃ አሁን ተረጋግቻለሁ አባዬ፣ አሁን ደህና ነኝ። ውስጥሽ ምን እየተሰማው ነው? አባዬ አሁን እንደዚህ አይነት ጥያቄ፣ አሁን በዚህ ሰዓት እንደዚህ አይነት ጥያቄ ትጠይቀኛለህ? አላውቅም አባዬ፣ በቃ እንሂድ አባዬ። ይኸውልሽ አሁን እነ ሰላም ሰፈር ነው ያለ አባዬ። እናቴ እዚህ ሰፈር መሆኑ አሁን አይገርመኝም። በቃ እንሂድ አባዬ፣ እባክህ እንሂድ። ቆይ እናትሽ እንዳገኘሻት ምንድን ነው የምታያት? ምን እላታለሁ አባዬ? እኔ ምን አውቃለሁ አባዬ፣ እባክህ በሩን ክፈትልኝ፣ እንውጣ እባክህ እንሂድ። ተረጋጋሽም እኮ ዳጣ፣ መጀመሪያ ተረጋጊ። ይኸውልሽ ሾኪንግ አታክ የሚባል ህመም አለ። እንዲህ ስትደናገጪ ሊያምሽ ይችላል። መጀመሪያ አንቺ መረጋጋት ነው ያለብሽ። ተረጋጊ ዳጣ። እናትሽን ሳታያት መሞት ትፈልጊያለሽ? እሺ አባዬ፣ ያው አሁን ተረጋግቻለሁ፣ ደህና ነኝ አባዬ። አባዬ አሁን ተረጋግቻለሁ። ክፈትልኝ አባዬ፣ እባክህ ክፈትልኝ። እሺ በዝምታ ተሸፍና ኖራች ዓመታት በልትባ ተደብቀው ቀስ በይ ዳጣ። በሌሊት ይወርድ ቀን ግን ፈገግ ብላ ትቆም ሰው ሁሉ እንዳላየ ቆስሎም በውስጧ ታስቀምጣለች። ደህና ነኝ ብላ ትናገራለች፣ ነገር ግን ልቧ ይጮኻል። ማን ይሰማ ዝምታዋ? ማን ያዘጅዋን በጨለማ ውስጥ ቆማ ብርሃን ትፈልጋለች። እና እንደዛ ነው ብለሽ ካልሽ መቼስ ምን ይደረጋል? ገዜ እንዴት ነው? በል እንግዲህ ከውሃዬ ጋር ስትዳረቋል። እሺ እንዴ ማዬ፣ ዋኮ ክላስ ናት።
ለዛ ማለትሽ ነው እንዴ? ኤቢ እንጃ አሳልፊ ከዋዬ ጋር ነው ያልኩት። የአዲስ አበባ ሰው እኮ ነገሩ ፊት ለፊት ነው። ኤቢ አንተማ ከለዛ ጋር የሆነ ነገር አለ። ኧረ እኔ ልሙት፣ እኔ ምንም ነገር የለኝም ትዬ። አንዲት ያለ ነገር ነው። አይ ነገር ስራችሁ እንኳን አልጣመኝም። ነገር ያለሁኝ እዚህ ቤት እንደዚች አይነት ነገር አይፈቀድም። እሺ እኔ ልሙት ስልሽ ትዬ፣ እኔ ለዛ የምትባል ሴት እንዲሁ አይቻለሁ። ኧረ አይተሽ ይሆናል። አዎ በጥፊ ስትለኝ አይተሻል አይደል? ብልግናዋን አየሻት አይደል? አንተን በጥፊ መታች? እሱማ ለጨዋታ ነው ትዬ። የጥፊ ጨዋታ? ለዛ እኮ የዋህ ናት። እንዲሁ ሙያዋ ነው እንጂ ሌላው ነገሩ አይጥም። እንዲሁ ጨዋታው አይጥም፣ ቀልዱ አይጥም፣ ሁሉ ነገሩ አይጥምም እኮ። እኔማ ማማዬ በቃ በጣም ነው የሚያስቁኝ። እና ደግሞ ለዛና ጊዜ ማች አደርጋለሁ አንድ ላይ። አዎ ትዬ፣ አንዳንድ ጊዜ ሟች እናደርጋለን። እንዲሁም በተቀመጥኩበት መጣ አንዳንድ ጊዜ ሟች እናርግ ትልኛለች። ገሲ ምንድነው ሟች? ኤቢ ምን ስናደርግ ነው ያየሽን? አንዳንድ ጊዜ ማለት ሟች ስናደርግ ምንድነው ያየሽ? ማለት አንድ ላይ ተስማማላችሁ ለማለት ፈልጌ ነው። ውሸት እትዬ፣ ውሸት ነው። እኔና ለዛ መቼም ተስማምተን እናውቅ። ለዛ እኮ ማለት ሲጠጓት ትርቃለች፣ ሲርቋት ደግሞ ትጠጋለች። እንዲሁ ነገረ ስራዋ ሁሉ አለብላቢ ነገር ናት። እንዲሁ በልሽ እንግዲህ አደራሽ፣ እቤት ውስጥ ማንም የለም። ነቃ ብለህ ግቢውን ጠብቅ። እሺ እሺ። ውሃዬ ደግሞ ስትመጣ ሰላም ጋር ሄደዋል በላት። እሺ እሺ እሺ። ደህና አሜን። እሺ አለበት እንዴ ብትታያቸው። እኔ ማደረክ ማማ እስኪ ዝም በይ እንዴ። አንቺ ብቻ ነሽ እንዴ ፍቅር ቄጠማሽን የምትቀጨው? እሺ ክፈትልን። እናመሰግናለን። ደህና ዋል። ደህና ዋሉ። እሺ ዛሬ አንዛ በዝምታ ተሸፍና ኖራ አባዬ ያለች እናት የታየችኝ እኮ አይደለም። አባዬ ያለች እናት አባዬ ያቺ ናት እናቴ። ኧረ እባክሽ እሷ መንገደኛ ናት አይደለች? አባዬ ያቺ ናት። አባዬ ያቺ ናት። ዳጣ እናትሽን አእምሮሽ ውስጥ አላሰብሻትም? እንዴት ያየሽው ሰው በሙሉ እናቴ ነት ያለሽ? አባዬ እንዴት ነው ባይምሮ ይሳልኩ ልክ ሊሆን የሚችለው? አባዬ እንዴት ነው ልክ ሊሆን የሚችለው? ቆይ እናትሽ ማንን የምትመስል ይመስልሻል? እንዴ አባዬ ቆይ አላሳዝንም እንዴ? ቆይ ለምንድን ነው የማይሆን ነገር የምትጠይቀኝ? አሁን በዚህ ሰዓት ቆይ አላሳዝንም? እኔ በጭንቀት ልፈነዳ ነው አባዬ። ይኸውልሽ በጭንቀት እንድትሞች ሳይሆን አእምሮሽን እንድትለማመጂ እያደረኩት ነው። ስለዚህ የምጠይቅሽን ጥያቄዎች በሙሉ በአግባቡ መልሽልኝ። እናትሽ ማንን የምትመስል ይመስልሻል? እኔ እንጃ አባዬ፣ አሁን ማሰብ አልችልም። አላውቅም። አሰብ አድርጊ እንጂ ዳጣ። አልፈልግም አባዬ፣ አልፈልግም። ይኸውልሽ መጀመሪያ ሰላምን አይተናት እንውጣ። ለምን አባዬ? ለምን ተመታረዝብኝ? እናቴ ታለች። ተረጋጊ። አልፈልግም። እሺ በቃ ነይ እንሂድ። ተረጋጊ መጀመሪያ ገዝዬ ቁምላላይ ገዝዬ ባለቤቴ። የምን እንግሊዝኛ ዘፈን ናት? የልቤ የሚነግርልኝ ትርጉሙንም አላውቅም። ገዝዬ ባለቤቴ ገዝዬ ቆምላላይ ገዝዬ ቆምላላይ ገዝዬ ቆምላላይ ለዛየ ጎረምላላይ ለዛዋ ጎረምላላዋ እኔና አንቺ ሆነን እናትዬን ሰደን ብቻችን ሆነን አንቺ ክፍል ገብተን እንጫወታለን። ምን ፈለክ? ዛሬ ማንም የለም፣ ብቻችንን። እኔ ሰው አይደለሁም እንዴ? እኔ አልታየ?
ሄዷል። እዚህ ቤት ጣና ነፍሳችንን እናንቺ ብቻ ነን እንምልሽ እና ይሄን እቃውን ምናምን ዘርፈው ነው እንሂድ እያልክ ነው? አሯ እንደው አንቺ እንዴት ያለ እርጉም ሀሳብ ነው የምታመጭ? እኔ ሰው ላባልወድ እንዲህ አይነት ነገር ጥሩ አይደለም። ትሰማኛለህ ገዜ? ብቻችንን ስለሆን የምፈራ እንዳይመስል። መች ፈሪኝ አልኩሽ። ልቅ ዝም ብለን እንየው አልገውን ዞር ዞር እንበልና ያልኩሽ። የእነትዬ እንዳትል ብቻ። አዎ የእነትዬን አላልኩም። የዲያጣን ወይ አንድ ወይ ያጭ እንየው ዝም ብለን እንጎብኘው ነው ያልኩሽ። በቃሽ ተጣጥቤ መጣሁ። እኔ ክፍል አይሻል? እውነትሽን ነው። ገዜ ደግሞ መጣሁ ሄዳልኩ። ሂድ ለዛ እንደ ሰለስት ነው ቀልድ ያለው ብትይ ግንባርሽን ብዬ ደመከልብ ነው ማድረግሽ። ገዜ ደግሞ እየቀልድኩ አይደለም። ሂድ እኔ ክፍል ጠብቀኝ። ባትታጠቢም እኮ አንቺ ሸጋ ነሽ፣ ጠጅ ሳለሽ ሽቶ እኮ ነሽ። እሙቼው ዝም ብለሽ ነው የታየው። እሺ በቃ እንሂድ። ዳጣ ጋሺ ቁጭ በል። ሰላምዬ እኔ ዛሬ እናቴን ላገኝ ነው። አባዬ ደግሞ አንቺ ካላየሁ አልሄድም አለ። እንደዛ ነው እንዴ? ምን ሆነሻል? ደንግጠሻል እኮ ዳጣ። ድንገት አይደል የመጣንባት? ለዛ ነው እኮ። አዎ ድንገት ስለመጣችሁ ማለት ሳትነግሩኝ። ይሄ አባዬ ነው። ሰላምዬ እናቴ እዚህ ሰፈር ናትና እናቴ ጋር ስመጣ ሰላምዬን ካላየሁ አልሄድም አለ። ሰላምዬ እባክሽ አንድ ነገር በይው። ያው ደግሞ ብሉ ጠጡ ብትይ ሰላምዬ እኔ አልሰማሽም። ምንም ነገር ማድረግ አልፈልግም። ይኸውልሽ ሰላምዬ ብይ ብትይ ልጠጣው እችላለሁ፣ ጠጭ ብትይ ልበላው እችላለሁ። ሰላምዬ ይኸውልሽ ዳጣ ተረጋጊ፣ መጀመሪያ ተረጋጊ። አይሻ ሰላምዬ ዝም ብሎ ከቅድም ጀምሮ ተረጋጊ ይለኛል። በቃ አባዬ ምንድነው እንደዚህ ይባላል? ሰላምዬ በቃ አያታ ይልና አባዬ እንሂዳ በቃ አየናት እኮ እንዴ ዳጣ ቤቢን እንኳን ሰላም አትይው? አይ ሰላምዬ መጀመሪያ እናቴ ጋር ልሄድሽ። እናቴን እንዳወቅኳት ማለት ነው ቀጥ ብዬ አንቺ ጋር ነው የምመጣው። ከዛ በዛው ቤቢንም አስተዋውቀዋለሁ። አባዬ እህት አለኝ እንዴ ወንድም አለኝ እንዴ አባዬ? ተረጋጊ። አየሽው ሰላምዬ እኔ በደም ነፍስ ነኝ ያለሁት። አባዬ ግን ተረጋጊ ይለኛል ዝም ብሎ። አዎ ዳጣዬ አይዞሽ በቃ ተረጋጊ። እኔ ቆይ አንቺም እኮ እናቴን ላገኛት ነው ስልሽ ምንም አልደነገጥሽም? ትንሽ እንኳን አልደነገጥሽም? መቼ ያገኘሻት ገና? አባዬ በቃ እንሂድ እንውጣ። ተነስ። ይኸውልሽ ዳጣ አንድ ወንድም አለሽ። ኪድዬ ወንድም አለኝ አባዬ፣ ወንድም አለኝ። ሰላምዬ ወንድም አለኝ። እህትስ አባዬ እህት አለኝ? እኔ ቢያሉልሽ አባዬ ወንድሜ ስንት አመቱ ነው? ስንት አመቱ ነው? ገዚ ገዚ ሰው ሁሉ የት ሄዶ ነው? እንዴት ነሽ? አለሁ። ሰው ሁሉ የት ሄዶ ነው? ቆይ የለም እንደ ገዜ ግቢ ውስጥ ማንም የለም እኮ። አንቺ ሴት ሄደሽ ነው? ክላስ አልሄድሽም ዛሬ? እኔማ ከማዬ ጋር ሰላም እንጠይቅ ነበር፣ ግን በቃ ተመልሼ መጣሁ። ለምን ተመለሽ? አይ ምንም ነገር በቃ ደስ አላለኝም እና ደግሞ አንተ እየመጣው ነው ስትለኝ ያው ቤትን ብቻዬን አልሆንም ብዬ ተመልሼ መጣሁ።
አይ ጥሩ። እና እማዬ ሰላም ጋር ነች? አዎ ትደርሳለች። በረድ ነው የሄደችው። አይ አሪፍ ነው። እና በቃ እና ገዜ የለው ማለት ነው። ግቢ ውስጥ እኮ ማንም ሄደ። ስለዚህ በቃ ዛሬ እናንተ ብቻ ነን ማለት ነው። አይሻ ሰላምዬ፣ ወንድም አለኝ ደግሞ እህቶችም አሉኝ። ሰላምዬ ግን አባዬን አትታዘቢውም አይደል? ከሌላ ሴት ስለወለደ ሰላምዬ ከማዬ ውጭ ስለወለደ አትታዘቢውም አይደል? አይ ችግር የለውም ሰላምዬ። አብረሽኝ አትሄጂም? እናቴን ላገኛት እኮ ነው ሰላምዬ። እባክሽ ዳጣ ተረጋጊ። መጀመሪያ ተረጋጊ። እናትሽ እኮ አጠገብሽ ልትሆን ትችላለች። አባዬ አሁንማ አጠገቤ ናት ያለችው። አሁን አጠገቤ ናት። እንደዛ ሲከፋኝ መንገድ ላይ ተርቤ ቁጭ ብዬ ልጆች ከእናታቸው ጋር ተቃቅፈው ሲሄዱ ሳይ የናፈኳት እናቴ አሁን ላገኛት ነው አባዬ። እናቴን ስንት ቀን ጠርቻታለሁ፣ አቤት አላለችኝም። ስንት ቀን ፈልጊያታለሁ። እናቴን ስንት ቀን ጠርቻታለሁ፣ አቤት አላለችኝም። ስንት ቀን ናፍቄያታለሁ፣ ለማየት ተመኝቻታለሁ፣ ግን አንድም ቀን ላገኛት አልቻልኩም። ሕፃኑን ዝናብ መጥቶኝ ልጆች ሲያለቅሱ እንደሰማሁት እማዬ ብዬ አልቅሻለሁ፣ ግን ላገኛት አልቻልኩም። አሁን ግን እናቴን ላገኛት ነው። አሁን እማዬ ብዬ አለቅሳለሁ። አሁን ያለ ምክንያት አለቅሳለሁ። እሷም መታ ታባብለኛለች። በልጅነት ያጣሁትን አሁን እናቴ ትሰጠኛለች። በልጅነት ያጣሁትን አሁን እናቴ ታባብለኛለች። እንደ እናት ትሆንልኛለች። ጋሼ በቃ ነው ያልቻልኩም። ሰላም ዳጣ፣ አንቺ የምትሆኝ ተረጋጊ። ምን እየሆናችሁ ነው ያላችሁት? አባዬ በቃ ተነሳ፣ እንሂድ። ተነስ ዳጣ፣ መጀመሪያ ከእንደዚህ አይነት ሁኔታ ውስጥ ውጪ። ይኸውልሽ እናትሽን ልታገኝ እንጂ ልታለቅሽ አይደለም የመጣሽው። ደግሞ እናትሽን ስታገኝ ደስ ሊልሽ እንጂ ልታለቅሽ አይገባም። ተረጋጊ ዳጣ፣ መጀመሪያ ተረጋጊ። ጋሼ ሰላም ዳጣ፣ ተረጋጊ። የትም አንሄድም። ለምን? ምን ነው? አይ ጠባብ ናት ብዬ ነው። ለነገሩ ለኔና ላንቺ ትበቃናለች። የተጣላ ባልና ሚስት ታስታርቃለች። አየህ? አዎ ለዛ ብዬ እኮ ነው እዚህ ያመጣሁህ። ነይ ቁጭ በይ። ገዜ አንዴ ስቶቡን አጥፍቼው ልምጣ። እባክሽ እኔ ራሱ ተስቶብ በላይ ነድጃለሁ። ትታሽታርሽ የቤት መንደዱ ነው። ችግር የለውም ገዜ አንዴ አጥፍቼው ልምጣ። ግን ምን ነው ችግር የሌለው ተቃጠልኩ እያልኩሽ ስቶብ ላጥፋት ያለሽ እሱ ምን ይሆናል? አንተስ ቆይ ምን ትሆናለህ? እንግዲህ እኔማ ቁጭ በይ ልቅስ። ከምር ገዜ አንዴ አጥፍቼው ልምጣ። እሺ አንድ ነገር ቢፈጠር ማን ይከፍለዋል? ሌላ ሰው እኮ ቤት የለም። እኔ ራሱ በራፉን ክፍት አድርጌው ነው የመጣው። እኔማ ቁጭ በይ። ገዜ ደግሞ ማንም አይመጣም፣ ይደርሳልሽ እሱ። ግን እንደው ለዚያ እንደው ዛሬ ስምንት አርቆሽ እንደው እንዲህ በወጉ ያወራሽ ዜዋ ደግሞ ወግህ እኮ ደስ ይለኛል። ግን እንደው አንዳንዴ እንደ እብድ ኮሽ ያደርጋል። አይ ለዚያ አሁን እኔ ባንቺ ባብድ ምን ይፈረድብኝ? ቆንጆ ነሽ እያልከኝ ነው? እንደ አንቺ ወለላ አይቻልም። ግን ከዚህ ወርቅ ብቻስ? ያቺ አንገቷ የሚያምረው ሀገርህ የምትወዳትች ማናት? ወርቅ ብቻ? እኔ ያለ ዛሬም ስሟን ሰምቼው አላውቅም። እኔ መልክ
ለዛም የለችም እንዴ? አዎ ማንም የለም። ከዚህ ቤት ወጣችሁ ቆዩ ብለሻቸው እንዳይሆን። አንተን ለማውራት እኮ አንተን ብቻ ለማግኘት ብዬ ነው እነሱ ሂዱ እምላቸው። አዎ እኔ እኮ አብጌልኝ እነሱን አፍሬ በቀናት ደግሞ አንዳንዴ ዝም ብለህ ሰው ማትረዳው ነገር አለ። ሆን ብዬ አይደለም ሜቢ፣ ያው ዛሬ ብቻችንን ነን ስላልሽኝ ነው። እሺ ብዙም ጠይቅ ጥያቄ አለኝ። መቼ? አሁን። እሺ ምንድን ነው? ከኔ ምን ነው የምትወደው? ምን አይነት ጥያቄ ነው ደግሞ? እኔ ካንተ ምን እንደምወድ ልንገርህ። ሰው ታከብራለህ፣ ሰው አትንቅም፣ ትህትና አለ እና ደግሞ ሰው ያከብርሃል። እማዬ ትወድሃለች፣ አባዬ ያከብርሃል። በቃ ሁሉም ሲወድሃል። እኔም ለዚህ ነው የምወድ። እሺ እሺ ነው የምትለው? ታዲያ ምን ልበልሽ ኤቢ? አንተ ምን ነው የምትወድልኝ? ሐቀኝነትሽና አቋምሽን። አቋምሽን ስትል? አቋም ስልሽ ሰውነትሽን አይደለም። በቃ ለአንድ ነገር ያለሽ ፍላጎት ጥግ ድረስ ትሄጃለሽ። እኔ ደግሞ አቋም ያላቸውን ሰዎች በጣም አከብራለሁ። ለምንድን ነው ቆይ ያን ያክል የምትጠነቀቀው? ምን አልኩ? አቋም ያላቸውን ሰዎች እወዳለሁ ለማለት አከብራለሁ አልክ። ኤቢ ከአፍ የሚወጣ ቃል እኮ መጠንቀቅ ጥሩ ነው። ዳጣንስ ምን ነው የምትወድላት? ለምን ጠየቅሽ? እንደሷ እንደሆነ ኤቢ አንቺ ራስሽ ነኝ። በቃ ምንም የሚጎልሽ ነገር የለም። ታዲያ የሚጎልኝ ነገር ከሌለ ለምንድን ነው የምጠላኝ? እኔ አልጠላውሽም። ድሮ እንደምትወደኝ ያውቃለሁ፣ ግን ጸባይን ትፈራዋለህ። አሁን ግን ደግሞ እኮ ጥሩ ነኝ። እሺ ለምንድን ነው የምጠላኝ? አልጠላሽም አልኩሽ እኮ ኤቢ። እሺ ትወደኛለህ? ቆይ ለምንድን ነው አባዬ የማንሄደው? ቆይ ለምንድን ነው ከዚህ ቤት የማንሄደው አባዬ? ዳጣ የትም አንሄድም። ለምን አባዬ? ለምንድን ነው ዳክተር የምትለው? አባዬ ዛሬ እናቴን ካላስተዋወቅኝ አባዬ በቃኝ፣ ሂድዬ በቃኝ። እኔ ራሴ ፍለጋ እወጣለሁ። እሺ እናቴን አስተዋውቀኝ፣ አለበለዚያ እኔ ራሴ ሄዳለሁ። አታገኘኝም። እሺ አባዬ። እሺ ዳጣ እናትሽ እዚሁ ነው ያለችው። የት? አዎ ዳጣዬ እዚህ ነው ያለችው። የታለች? የታለች ታዲያ እናቴ? እዚህ ካለች ለምን አጠሯት? ምን ይበሏታ? ደብቃቸዋት ነው? ሰላምዬ ጋሽ እትዬ ነች። በዚህ ግባ፣ ማንም የለም። ሰላምዬ ቆይ እንዴት ልትመጣ ቻለች? እንዴት ልትመጣ ቻለች? ሰላም ጠርታት ይሆን እንዴ? ሰላም መቼ ነው የምልሽን የምትሰሚው? ወይ 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 ቤቶች እትዬ ነች። እትዬ ነች። ታዲያ ምንድን ነው ችግሩ? ቤቶች ከዚህ ደግሞ እስካሁን አጥፍቼው መጣሁ። ከዚህ ደግሞ መጣሁ አጥፍቼው አልኩ አይደል እንዴ? እኔ ለኩሰሽ ስቶላ ሆቴል ስቶን ይሆናል እኮ መጣሁ አጥፍቼው። እሺ ሰራሁለት ገዜ መጣሁ። እሺ ሄሎ ነኝ። ትወደኛለህ ማለት? አሁን እኮ አልጠላሽም አልከኝ ኤቢ። በዚህ ጉዳይ ስንት ጊዜ ያወራንበት? አልጠላሽም ካልከኝ ስለዚህ ትወደኛለህ ማለት ነው። እወድሻለሁ ግን ደግሞ አላፈቅርሽም። ዳጣን ስለወደድካት ነው አይደል? ቆይ ለምን በዚህ ጉዳይ እናወራለን? እኔ እንደማፈቅርህ ታውቃለህ አይደል? አዎ። አንተ በጣም ራስ ወዳድ ነህ። እኔ ቀደም ወደድኩ፣ አንተ ግን ዳጣን ነው የምትወደው። ቆይ ነገር ትክክል ነው ናታን? በቃ ኤቢ በዚህ ጉዳይ እናወራ። ምንም የሚለወጥ ነገር የለም።
ቅድም ያልከው ነገር ትርሳናታል። እኔ ቢያቋማለኝ የፈለኩትን ነገር ለማግኘት ስል መክፈል ያለብኝ ዋጋ እንዳለ ከፍላለሁ። ዳጣ እኮ እህትሽ ናት። አዎ እህቴ ናት። እሷን አልጎዳትም፣ ክፉ ነገርም አላስብላትም። ግን መጀመሪያ ወደድኩ እኔ ነኝ። እሷን ብትሆን ይህን ነገር እያወቀች ነው የገባችው። ስለዚህ በቃ ችግር የለም። ኤቢ በቃ ወደ መኝታ ክፍል ልሄድ ነው። እሺ በቃ ሂድ። እኔም አልመጣም። አንተ የኔ ሀቅ ነህ፣ አታመልጠኝ። እህትሽን ከወደድሻት ይሄን ነገር አቁሚ። እህቴን እወዳታለሁ፣ አንተንም እወድሃለሁ። አጁሪት ወይ እማዬ፣ እዚህ ምን ትሰሪያለሽ? እማዬ እቺ ሰላምዬ እኮ ነች። ልጄን አፍቆሻል ነይ ብሎሻል ብለኝ መጣሁ። አሁን የተወለደው አይገርምም እማዬ? እትዬ እንዴት ሳትደውይልኝ መጣሽ? ነይ ግቢ ቁጭ በይ። በእግዜር ቁጭ በይ። እኔማ ሰርፕራይዝ ላደርግሽ ነበረ ከኤቢ ጋር አብረን የወጣ ነው። ኤቢ የምሄድበት አለ ብላ ተመለሰች። እሺ እንዴት ነሽ? ልጅሽ እንዴት ነው? ደህና ነን፣ ደህና ነው እማዬ። ስፈልግሽ ነው የመጣሽው እማዬ። ዝም በይ ይሆንሽ ምላሳ። ቆይ ከደረጀ ጋር ነው የወጣሽው አልተባለ? ደሬት አለ ወይ? እሱማ ስራ አለብኝ ብሎኝ እኔን ሸኝቶኝ ሄደ። አንቺ ተነቃቅተናል። የአራስ ምግብ ለምደሽ ነው አይደለ? እንደ ጎረቤት ድመት ኩስስ እያልሽ የምትመጪው? አዎ እማዬ። ሰላምዬ ክትባት አላትና እማዬ ልንወጣ ስንል እኮ የመጣሽው። ወይ ሰላምዬ እውነቷን ነው? አዎ ይሄ የ3 ወር ክትባቱ አለ አይደል? እሱን ልናስከትብ ልንወጣ ስንል ነው የመጣሽው? አይ እንደዛ እኮ ነው። ቶሎ በሏ እንውጣ። አረ ቆይ ትንሽ ረፊ ተጫውቺ እንጂ። ግድ የለም በኋላ ደግሞ ወረፋ ይሆንብሻል። እነሱ እኮ በጊዜ ነው የሚወጡት። በዛውም ይልቅ የሆነ ነገር ጋብዛቸዋለሁ። ቶሎ እንውጣ። ቁርጥ እማዬ። ይሄ ፍየል ቤት ማለት ነው። የፍየል ቁርጥ አማረኝ ስትል ነበር እማዬ። እሱን ያማራት ሰሚት ድረስ። አዎ እማዬ፣ እራሱ ፍየል ይሄ የፍየል ቁርጥ ሰሚት ያለው ካልሆነ አልበላም ብላለች። ወሬኛ። እስኪ ዝም በይ። በሉ ይልቅ ቶሎ እንሂድ። ተነሺ በቃ ሰላምዬ፣ ልጁ እዚህ ቆየን፣ እኛ ደርሰን እንምጣ አይደል እንዴ? አንቺ ልጅ ክትባቱስ? ወይ እማዬ እራስቸው እኮ ነው። ሰላምዬ እሷ ናት ስሚያት። ቶሎ በይ እንሂድ። ለዛ ውሃ የለሽም? ከዚህ ነው እንዴ? አዎ። ምን ሆነ ነው? እውነት እንዲያው እውነት ከዚህ ግን የት ነው የሚጣረው? ለዛ የት ነው? ለዛ እንዴ ውሃ ክፈችልኝ። ማንሽ አንተ ምን እያደረግህ ነው? ለዛ ክፍል ክፈተው እንዴ። ገዝ እነሱማ ክፈቱልኝ በሩን። ህጅማዋ ክፈችልኝ። ያቺ ቁሞ ቀር ቆልፋብኝ ተዋል። ለዛ ነው ለዛ ቁሞ ቀረናት እና ገዜ ካለ ማንን ይላል ታዲያ? እና እንክፈትልህ። እንዲው ሰው ሁለት ጊዜ ይሸወዳል። ወይኔ ገዛኸኝ። እንዲህ እሳት እንደለቀቀችብኝ በር ዘግቼ እሳት ታለቀኩባት። እኔ ገዛኸኝ አይደለሁም። ሄዱ ክፈቱት። በቃ ቁልፉን ሰጠኝና ከዛ ከፍተልሃለሁ። እንግዲያ ንክር እኔ ቁልፉን እዚህ ተያዝኩት። እኔ ምን እሰራለሁ እዚህ? በቃ ቆይ ገዜ ቁልፉን ልየውና ከፍተልሃለሁ። እሺ እጂ አንቺ ትሻለሽ። እጂ ገዜ ቁልፍ አለ። ቆይ ልክፈትልህ። የት አለች? ይችት መጣ ማለዛ ነው። እዛው ይርገፍና ቆሌን ነው የገፈፈችው። የት ነው ሄደች ዘግታብኝ? እኔ አላየኋትም። እኔም አላየኋትም። እንጃ ዛሬ እንጃ ምን ሆኖ ነው አላውቅም። ሰይጣኑ ተነስቶበት ነው መሰለኝ። በቃ ለለዛ እንድትደበቅ እንንገራት። ለምን እንዳይጣሉ ነው? አዎ
አይ ተይ ይጣሉ ከዛ በኋላ ማለት ነው እኛ ደግሞ በስልካችን አጥተን ቪዲዮን ቀርጽና ከዛ ኢንስታግራም ላይ ልቅ ኧረ እባክሽ ቲክቶክ ላይ ነው የሚሻለው እሺ በቃ ብትደበቅም እናሳየዋለን ነይ እንደውም ማለት ነው ፈልገን ከዛ ካገኘናት ለገዚ እናሳየዋለን አባዬ እናቴ ታለች ደግሞ ለምንድነው ቅድም ማየት ስትመጣ ሰላም ቤት የተደበቀው መደበቅ ነበረብኝ ለምን እማዬ ሰላም ቤት እንዳትሄድ ትላለች እንዴ እንጂ ማጣቂው ብዙ ነገር አለ ዳጣ ምንድነው እኔ የማላውቀው ነገር አባዬ ይኸውልሽ አንቺ ማጣቂው ማወቅ ስለሌለብሽ ነው ለማንኛውም ሁሉ ነገር እንርሳውና ማርታን ከዛ ቤት ቶሎ ይዘሽ ስለወጣሽልኝ በጣም አመሰግንሻለሁ አስበሽዋል ማርታንን እዛ ቤት ብታገኘኝ ኖሮ ሁሉ ነገር ያበቃለት ነበር ዳባይ ምኑ ነው የሚያበቃለት ነገር ምንድነው እኔ የማላውቀው ነገር ማርታ ግን አመነችሽ ምንም ነገር አልጠረጠረችም አይደል እሷማ ሰላምዬ ሐኪም ቤት የልጁ ክትባት ነው ምናምን ብላ ተባበረች ከጉድ ነው ያወጣችው ገባኝም አባዬ ከሰላም ጋር ምንድነው ያላችሁ ግንኙነት ዳጣ ይሄንን ነገር ስነግርሽ አዝናለሁ አባትነቴም እንደማይቀልብሽ አምናለሁ አባዬ አልገባኝም ከሰላም ጋር ተኝቻለሁ አባዬ ተኝቻለሁ ማለት አባዬ ተው እኔ እንዳሰብኩት እንዳይሆን አዎ ተኝቻለሁ በማየ ላይ አባዬ በማየ ላይ ከሰራተኛ ጋር አዎ አውቀህ አውቀን ሌላ ወሬ አምጥተህ ልታረሳሳኝ ነው ስለ እናቴ አባዬ ቆይ ስንጀምር ለምንድን ነው በዚህ በጨለማ እዚህ ቢሮ ያመጣኸኝ መጀመሪያ አዳምጪኝ ዳጣ እንደ አባዬ ከሰላም ጋር ተኝቻለሁ እያልከኝ እኮ ነው አባዬ አዎ አባዬ ተው እኔ አላምንህም አባዬ ምን ትላለች ብለህ ጠብቀህ ነው አይደል ምን ትላለች ብለህ ነው አይደል አባዬ ከሰላም ጋር ተኝቻለሁ የተኛሁት ከዛሬ 21 ዓመት በፊት ነው አባዬ ምንድነው የምታወራው ከእሷ ጋር ነበር አልጋ ላይ ወደቅኩት እድሜ ዘላለሜን ላልነሳ ነበር የወደቅኩት ከባድ ውድቀት ትልቅ ክህደት ዘላለማዊ ስህተት ይቅርታ የማይጠግን ነው ጊዜ የማይሽረው ትልቅ ስህተት አባዬ የምታወራው ነገር አልገባኝም ከሰላም ጋር ተኛ በምናቤ ሳልኩትን አደረኩት በበር ተቀደምኩ ተዋሃድኩ ነፍሴና ነፍሷ ተጋጭ በጨለማው ህይወቴ ውስጥ የመጨረሻዋ ደስታ ልክ እንደ መብረቅ ለቅጽበት ብልጭ ብላ ጠፋች ላብና ድካም ሰታኝ ጠፋች ላቤ እንደ ውሃ ነበር ከሰውነቴ ላይ የፈሰሰው ለካ የፈሰሰው እንባዬ ኖሯል ለ21 ዓመታት የማነባው እንባ ቀድሞኝ የፈሰሰው ከገላዋ ላይ ተነሳው ከሰላም ላይ ተነሳው ለካ ደክማ ነበር ከዛም ዝምታ ሰፈነ አንዱ
ወር 2 ወር 3 ወር ጸጥ አለ። ከዛም በ3ኛው ወር ላይ ሰላም አስመለሰት። ሄዳ ስትመረመር ነፍሰ ጡር መሆኗን አወቀች። እናም ሆዷ አደገ። ማርታ በሰዓቱ ለ1 ዓመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር። የሰላም ሆድ አደገ። ከዚያ ልጇ ተወለደች። በተወለደች በ2 ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። እናትሽ ሰላም ናት። የእናትነት ስሜቱን አውቀሽው ነበር? ነግሬሽ ነበር እኮ ዳጣ፣ እንደማትችይው ነግሬሽ ነበር እኮ። ተረጋጊ ብዬሽ ነበር እኮ ዳጣ። ዳጣ 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 ተሰበረች